ታካሚው መክሊት ከሚለው የትረካዎች ስብስብ የተወሰደ። ደራሲ እንዳለጌታ ከበደ፣ ተራኪ ታምሩ ከፈለኝ። ታካሚው ተጨንቋል። ትምህርቱን በአግባቡ መከታተልም ሆነ ከጓደኞቹ ጋር ሰላማዊ ውሎ ማድረግ አልሆነለትም። የባህሪው መለወጥ የክፍል ጓደኞቹ ብቻ ሳይሆኑ መምህራኑንም ግራ አጋብቷል። ፈጽሞ መረጋጋት አልቻለም። መበርገግ ሆኗል ስራው። ከአዳይ ተኩስ እንዳመለጠ ሚዳቋ ድምጽ ይሰማዋል። ድምጹ ትልቅ አድባር ሲወድቅ የሚሰማው አይነት ነው። አድባሩ መገርሰስ የለበትም። እንደቀደመው ጊዜ አሁንም ወደፊትም አድባሩ ስር መጠለል ይመኛል። ይህ ከመሆኑ በፊት ደግሞ ጊዜ ይፈልጋል። አድባሩ ለዋለለት ወሮታም ብድራቱን ለመክፈል ቸኩሏል። በመጨረሻም አንድ ነገር ማድረግ እንዳለበት አመነ። ሐኪም ቤት ለመሄድ ቆረጠ። ሌሊት ተነስቶ ወደ መናኸሪያ ሄደና ከዩኒቨርሲቲው 30 ኪሎ ሜትር ርቆ ወደሚገኝ የትውልድ መንደሩ ተሳፈረ። ልቡ ቶሎ በል ቶሎ በል ቶሎ ቶሎ እያለ ያጣድፈዋል። አባቱን ማግኘት አለበት። ቤቱ ደጃፍ ሲደርስ የአባቱ አስጨናቂ ሳልና የመቃተት ድምጽ እደጅ ድረስ ወጥቶ ተቀበለው። ሳልና መቃተታቸው ከዚያ የተፈረካከሰ ከሚመስል ሰውነት የሚወጣ አይመስልም። ረፋድ ላይ ደግሞ ተመልሶ በዩኒቨርሲቲው ቅጥር ግቢ ተገኘ። በቀጥታ ወደ ዩኒቨርሲቲው ክሊኒክ አመራ። ወደ ክሊኒኩ ሲያመራ የራሱ ያልሆነ አካል ከፍ ወዳለ ቦታ እንደሚጎተት ሰው ዝለት እየታየበት ነበር። የሰውነቱ መድቀቅ፣ የፊቱ መተረማመስና የአይኖቹ መደፍረስ ተማሪው የጎደለበት ነገር ስለመኖሩ እማኝ የሚሆኑ ናቸው። ግዴለሽ መስሏል። ሸበት ተጫምቷል። የራሱ የማይመስለው የታጠቀው ሰፊና አመዳም ጂንስ ሱሪ ጉስቁል አካሉን ውጦበታል። ፎጣ አንገቱ ላይ ጠምጥሟል። የዩኒቨርሲቲው ተማሪ መሆኑን የሚጠቁም ቀይ መታወቂያ ካርድም በእጁ ይዟል። ዶክተሩ ፊት ገጹን አኮስምኖ ተቀምጧል። እሺ እንዴት ይሰማሃል? አለ ዶክተሩ ንቅ ልቅቅ ከሚያደርግ ሳል ጋር ትግል የያዘውን ተማሪ። ተማሪውም ወደ ላይ ወደ ታች ይለኛል አለና ወዲያው ደግሞ አገላለጹ ዶክተሩ ሊረዳለት እንዳልቻለ ገምቶ ያስመልሰኛል፣ ያስቀምጠኛል ብሎ የፊት አባባሉን አረመው። ያስቀምጣል አለ ዶክተሩ ባልሞቀና ባልቀዘቀዘ ድምጽ። ዶክተሩ አቀርቅሮ የታካሚዎቹን የቃል ታሪክ የሚቀበልበት መዝገብ ላይ አንዳች ነገር እየጫረ ሳለ ተማሪው ህመሙን የሚያሳየኝን ምልክቶች ዝርዝር ያልጨረስኩም በሚል ስሜት ሌላው ደግሞ ዶክተር አክታዬ አልፎ አልፎ በጣም ቢጫ ይሆንብኛል በማለት ቀጠለ። ያስልሃል? ተማሪው በአዎንታ ጭንቅላቱን ነቀነቀ። ቅዝቃዜ ሲኖር ሳሉ ይከፋብሃል? በትክክል። ቆየ ከጀመረህ? ወር 2 ወር ይሆነዋል። ዛሬ ነገ ስል ዶክተሩ እስክሪብቶውን ጠረጴዛ ላይ ጥሎ ተማሪውንም በአጽንኦት እያየ እድሜ ብሎ ጠየቀ። እድሜውን በአይኑ በሚገምት ሁኔታ 21 አለ ተማሪው። የተደገፈው የግድግዳ ምርጊት ድንገት እንደፈረሰበት ሰው ድንጋጤም ፍርሃትም እየታየበት ዶክተሩ ማስታወሻ መያዙን እየቀጠለ የተማሪውንም ሁኔታ እያስተዋለ ቆየና አልተረጋጋህም አለው። አዎ ዶክተር፣ በጣም በጥሩ ጊዜ አልታመምኩም። እዚህ የመጣሁት ድንገት ሳልታከም በሞትስ ብዬ ተጨንቄና እንቅልፍ አጥቼ ነው። በደንባራ በቅሎ ቃጭል ተጨምሮ ፈተና ተደራረበብኝ። ዛሬ ራሱ ከሰዓት በኋላ ፈተና አለኝ። ዶክተሩም አትፍራ፣ በነገራችን ላይ ብዙውን ጊዜ እዚህ የሚመጡ ተማሪዎች ያልታመሙ ታካሚዎች ናቸው አለው።
ተማሪው ደነገጠ። ፊቱን አቀጨመ። እጆቹ በደመ ነፍስ የአንገቱን ፎጣ አስተካከሉ። ማለት ታመሙ ታካሚዎች ሲሉ አለ። ታካሚው ራሱ ዶክተሩን በሚመረምር አይን ያየው። አዎ ያልታመሙ ታካሚዎች፣ የዩኒቨርሲቲ ተማሪዎች ፈተና ሲደርስባቸው ሲጨናነቁ፣ በቤተሰብ ናፍቆት ሲፈተኑና መንፈሳቸው ሲታወክ የታመሙ ይመስላቸዋል። እርግጥ ለመዋሸት ብለው አይደለም። የገዛ አእምሯቸው ታማችኋል ብሎ ይሸነግላቸዋል። እነሱም አምነው ይቀበሉታል። እንደ ታማሚ እጅ እግራቸውን ሊቆረጣጥማቸው፣ ሐሞት ሊያስተፋቸው፣ ሊያንቀጠቅጣቸው፣ ሊያተኩሳቸው፣ እህል ሊዘጋቸው፣ እንቅልፍ ሊነሳቸው ሁሉ ይችላል። ተማሪው ዶክተሩን አቋርጦ ቀደም ሲል ይቆጣጠረው የነበረውን ሳል እንዳሻው እንዲሆን እየፈቀደለት እኔ ግን አሞኛል፣ በጣም ነው ያመመኝ። እዚህ ግቢ 4 ዓመት ስቆይ እንዳሁኑ የበሽታ መጫወቻ ሆኜ አላውቅም። ምን ያስዋሸኛል አለ በቁጣና በቅሬታ መካከል ባለ ድምፅ። ዶክተሩም አንተን ማለት አይደለም፣ እንደዚህ የሚባል ነገር እንዳለ ልንገርህ ብዬ ነው። ተማሪዎች ሳይታመሙ የታመሙ ይመስላቸዋል። ያልታመሙ ታካሚዎች ብለህ ጥራቸው ከፈለክ። ታመምን ባዮቹ ከዚህ ቀደም እንደሚያውቁት እንደ አንድ የቅርብ ታማሚ ተውናሉ። ግን እየተወኑ እንደሆነ ያስተውሉ። እንዳልኩ ይሰማናል የሚሉት የህመም ምልክት ሁሉ የተኮረጀ ነው። ታመምን ባዮቹ አለመታመማቸውን አያውቁ። እኛም ጭንቅላታቸውን ለማረጋጋት ብለን ግሉኮስ ምናምን ሰተን ቢውጡት የማይጎዳ ቢቀቡት የጤና ኪሳራ የማያስከትል ኪኒንና ቅባት እናዝላቸዋለን። እንደ ቫይታሚን ቢ ኮምፕሌክስ ያለ ነገር እንሰጣቸዋለን። እውነቱን ግን አንነግራቸውም። ለምን መሰለህ? አልታመማችሁም ብንላቸው የበለጠ ይታመማሉ፣ ህሊናቸው ይጎዳል። ስለዚህ የሆዳችንን በሆዳችን ይዘን እዚሁ አልጋ ሰተን ለአንዱ ለቀን እናስተኛቸዋለን፣ ግሉኮስ ሰተን በማለት ማብራራቱን ሲቀጥል ለመታከም ነው የመጣሁት፣ የምር ታመም ያለው አው ተማሪ አቋረጠው። እኔ ለግሉኮስ አለርጂክ ነኝ። አንዴ ታመሜ ጥቁር አንበሳ ሆስፒታል አልጋ ያስኩና ዶክተሩ በተራው አቋረጠው። አንተን ማለት አይደለም አለው እንደ መበሳጨት ብሎ። አልተረዳህልኝም ወይም ነገር የሚገባህ አይደለህም አይነት መልእክት በሁኔታው ካስተላለፈ በኋላ ብድግ ብሎ ደረቱ ላይ ያንጠለጥለውን የልብ ምት መለኪያ እየነካካ ወደ ተማሪው ቀረበ። ቀዝቀዝ ያለ ነገር በተማሪው ደረት ላይ አረፈ። አፍህን ክፈት አለው። ከፈተ። ዶክተሩ አይኑን አጥብቦ በተማሪው ጉሮሮ ውስጥ የተወሸቀ ወይም የተለጠፈ ወይም አሻራ ትቶ ያለፈ ነገር መኖር አለመኖሩን አረጋገጠ። በብጣሽ ወረቀት ላይ የራይት ምልክት አድርጎ ወደ ላብራቶሪ ብሎ ሰጠው። ምን አዘዙልኝ አለ ተማሪው። ገና ነው። የህመምህን ምንነት መቼ አውቄው? ማለቴ ደም፣ ሽንት ምንድነው ለላብራቶሪ ቴክኒሻኑ የሚሰጠው? ሁለቱንም። አክታይስ? አክታ አመነታ ዶክተሩ። ያልከኝን ምልክት አላየውብህም። አክታ ምርመራ ያላዘዝኩልህ ለዚያ ነው። ያጋጣሚ ነገር ሆኖ ተደብቆ ይሆናል እንጂ ዶክተር በጣም ያፍነኛል፣ ደረቅ ሳል ያስለኛል። አክታዬ ደም የተቀላቀለበት ቢጫ ነው እና ከምንም በላይ ሳምቤ ብቻ ፈርቻለሁ። ዶክተሩን ተማጸነው። መምህሩ ፊት እንደቀረበና ጥቂት ነጥብ ካልተጨመረለት ውጤቱ እንደሚበላሽበት ተማሪ ዶክተሩም አይኑን አጥብቦና እንደ ከፍተኛ የምርምር ሰው ተመስጦ የሆነ ግር የሚል ነገር አለ፣ መታመምን በዚህ ልክ አትፍራው አለና ያጽናናው ሞከረ። አይ ዶክተር፣ መታመምን ያልፈራው ምን ልፈራ ነው? ዛሬ ፈተና አለን፣ ሚድ ሴሚስተር። አጥንቻለሁ፣ ተዘጋጅቻለሁ። ፈጽሞ ስለ ጤኔ ላስብ ወይስ ስለ ውጤቴ? በቃ የጤኔን አቋም ፈራሁት
አትፍራው። ያን ያህል ለክፉ አሳልፎ የሚሰጥ አይደለም። ከተማሪው ወረቀቱን ተቀበለና አንድ ቦታ ላይ ተጨማሪ የራይት ምልክት አደረገ። አመሰግናለሁ ጌታዬ። ተማሪው ከዶክተሩ ተለይቶ ጥቂት እንደቆየ ወደ ላብራቶሪ ቴክኒሻኑ ክፍል አቅንቶ ደም፣ ሰገራ፣ ዋሽንትና አክታ ሰጠ። ቴክኒሻኑም ትናንሽ የናሙና መስጫ ብልቃጦችን ከተማሪው እየተቀበለ ዋሽንት እንጂ ሰገራ አልታዘዘልህም አለና ቀደም ሲል ይዞት የመጣውን ወረቀት አሳየው። ተማሪውም ስለታመምኩ ለዶክተሩ ስለህመሜ በደንብ አላብራራሁላቸውም እና ተባበረኝ አለው። ቴክኒሻኑ በአሉታ ጭንቅላቱን ነቀነቀ። ከደቂቃዎች በኋላ ውጤቱን ይዞ ዶክተሩ ፊት ቀረበ። ዶክተሩ ቅድም ነገሮችን እንደሚያካብድ ሰው ነበር የቆጠርኩ፣ ግን ሳምባህ፣ ጨጓራህ እያለ ስለ ሰውነቱ የጉዳት መጠን አብራራለትና መድኃኒት ያዘዘበትን ወረቀት ሰጥቶት ወደ መድኃኒት ቤት ላከው። ተማሪው ወደ መድኃኒት ቤት ሲያመራ ሌሎች ባለ ጉዳዮች ነበሩና እስኪስተናገዱ ጠበቀ። ወረፋ ሲደርሰውም ወደ ባለሙያው ቀረበ። ወረቀቱን ሰጣትና መድኃኒቶቹን ተቀበለ። ስላወሳሰዱም መረጃ ወሰደ። አፍታም አልቆየ፣ ተመልሶ ገባ። ከመብላት መቆጠብ ያለብኝ የምግብ አይነት ካለ እግረ መንገድ የሚመጣባቸውን ሐሳብ የሚያመነዥኩ ተማሪዎችን አልፎ ፈንጠር ብሎ ደግሞ መማሪያ ጥራዞቻቸውን፣ መጽሐፎቻቸውን ፎቶኮፒ ለማስነሳት ወረፋ የያዙ ተማሪዎችን በአይኖቹ ገርፎ በቀጥታ ወደ መናኸሪያ በሚወስደው አውቶቡስ ትዞረዋለች። አንድ ልጅ፣ አንዲት ላም፣ አንዲት ዶሮ። ልጅ አለሜ ፈጠንክ አሉት። አንድ ቃል ካፋቸው ሊወጣ ሲል ሳላቸው ቀድሞ አዎ ሆነልኝ አባቴ። መድኃኒቶቹን ከቦርሳው አውጥቶ ይኸው አለና ስላወሳሰዳቸው በዝርዝርና በእርጋታ ማስረዳት ቀጠለ። እንዲያው ልጄ ልጠይቅህ፣ አንተ እንደምታደርገው ሌላው ተማሪም ያደርግ ይሆን? ሲከነክናት ነገር ልክ ነው ወይስ አይደለም ብሎ ማሰብ አልፈለገም። ህሊናው የሚወቅሰው ስለመሰለው ድርጊቱን ለአባቱ ሲያብራራ መልሶ ለራሱ መንገር አልፈቀደም። ሁላችንም በሆነ ጊዜና በሆነ ቦታ በሁኔታዎች አስገዳጅነት እንድናፈርሰው የተዘጋጀልን ደንብ አለ ብሎ ያምናል። ለዚህም የምንጠየቅበት፣ ይቅርታ የምንጠይቅበት ወይም ካሳ የምንከፍልበት አጋጣሚ ይፈጠራል። እንደው የወላጅ አባቱን ወይም የእናቱን ብቻ የቤተሰቡን ሰገራ፣ ደም፣ ሽንት፣ አክታ የራሱ እንደሆነ አስመስሎና አስመርምሮ መድኃኒት ይዞ ከዩኒቨርሲቲ የሚወጣ ቀለል አድርጎ በነፃ ነው ተማሪ ስለሆንን አለ። ከዚያ በላይ ስለ ጉዳዩ ማብራራትም ሆነ ከአባቱ ጋር ምስጋና መቀበል አልፈለገም። ወደ ዩኒቨርሲቲው ለመመለስ ልቡ ቆሟል። አባቱ እፍን ጭንቅ የሚያደርግ ሳላቸውን በልጃቸው ፊት ላለመሳል ራሳቸውን እያስገደዱ ደህና ሆንልሃለሁ ልጄ፣ በል በሰላም ግባ ብለው ለስንብት እጃቸውን ዘረጉ። እማዬም ባገኛት ጥሩ ነበር፣ ግን ብድግ አለ። እናትህ ዛሬ አዲስ የባህል መድኃኒት አዋቂ መጥቷል ሲባል ሰምታ እናቱ የእንቅርታቸው ነገር እንደሚያሳስባቸው ያውቃል። ፈተና አለብኝ ብለህል፣ በል ሂድ። ታስካካ የነበረችው ዶሮ አሁን እንቁላሏን ጥላለች መሰል ድምጿ ጠፍቷል። ከሰዓት በኋላ ተማሪው ተረጋግቶና የጠፋ ፈገግታው ተመልሶ ለፈተና ተሰየመ። መክሊት ከሚለው የትረካዎች ስብስብ የተወሰደ። ደራሲ እንዳለጌታ ከበደ፣ ተራኪ ታምሩ ከፈለኝ።